ኢየሱስ የእግዚአብሔር ልጅ ጌታ ነው፣ ጌታ ነው። ምን ያደርግልኛል ታዲያ ወንድሞች ናቶች? ጌታ ካልሰራ እኛ ካልሰራን ፍሬ ከሌለው ምን ያደርግልኛል? ምን ያደርግልናል? ዌስት ኦፍ ታይም ነው አይደል? እንደውም እንደሚገባ አልሰራንም እንጂ እንደሚገባ ብንሰራ የሰማይ ኃይላት ሁሉ ይናወጣሉ። እውነቱን የምነግርህ ምክንያቱም ታላቁና የተፈራው ጌታ ከኛ ጋር ነው ያለው። ታላቁና የተፈራው ጌታ ከኛ ጋር ነው ያለው። ሂድ በየትኛውም አቅጣጫ፣ በእስልምናውም አቅጣጫ መሬት አንቀጥቀጥ ስራ የሰሩ እዚህ ሶሻል ሚዲያ ላይ የኛ የወንጌላውያን አማኞች ናቸው። አሁን ነው እፎይ ከኦርቶዶክስ መጥቶ ደግሞ እሱም ደግሞ እየሰራ ያለ ማለት ነው። እግዚአብሔር ይባረክ፣ እግዚአብሔር ይባረክ። እነ ዳንኤል እውነት ለሁሉ እነ ማሜ ስንት ዓመት በእነሱ በኩል እግዚአብሔር የታደገው ማለት ነው። በኦንሊ ጂሰስ ላይ እየሰሩ ኦንሊ ጂሰስ ላይ በጣም ፋይት በማድረግ ስንት የኦንሊ ጂሰስ ቤተክርስቲያን የተዘጋው መጽሐፍ የሚጽፉ በመጽሐፍ ዲቤት ያደርጉ የነበሩ በየቤቱ እየገቡ ይናገሯቸው ይከራከሯቸው የነበሩ ለእግዚአብሔር ክብር ይሁን። ስንት አልኩ የገሃነም ደጅ የተዘጋው የኦርቶዶክስ ቤተክርስቲያን እቤቱ እንዳትገቡ ብለው ነው ያወገዙት። እቤቱ በወላዲት አምላክ ተፈረድባችሁ ብለው እስከ ግዝት ድረስ ነው የደረሱት። ለምን ተብሎ ቢባል ብዙ ህዝብ እያሳሳተ ነው ብለው ያሉት ጠቅላይ ቤተ ክህነት ስብሰባ ላይ ነው ስሜን ጠርተው የተናገሩት። ቪዲዮን አሳይቻቸዋለሁ ደጋግሜ። ያውቃሉ የህዝቡ ፍሰት ከየት ወደ የት እየሄደ እንዳለ ማለት ነው። ኦኬ ቢቸግራቸው አይነ ስውሩ መጋቢ አዲስ ማለት ነው ቲክቶክ ላይ በወላዲት አምላክ እንዳትገቡ አሉ። እንዳትገቡ ለምን? ብዙ ህዝብ አየ ተረቱን ስንወቃው የኦርቶዶክስ ምዕመናን ስንዴውን ማንሳት ጀመሩ። በቃ ስንዴው ነው። ይሄ እንክርዳድ ነው ብራዘር፣ እንክርዳድ፣ አንድ ማት እንክርዳድ መንፈሳዊ የሚመስል ከቃሉ ጋር ግን የተጋጨ ስንት ነገር። እስቲ አንድ ሰው ገብቶ ሲያወራ ከመልካም መልኮች ላይ ላሳይ፣ እንክርዳዱ ላሳይ ነው የምለው። ስትገቡ ካሜራ ከፍቼ ባታገቡም ካሜራ ከፍቼ ለማሳይ ስንት ሰው ስንዴውን አነሳው። ስንዴው ነው የአምላክ የእግዚአብሔር ቃል ማለት ነው። በሁላችን ጌታ በእግዚአብሔር ልጅ በኢየሱስ ክርስቶስ የተሰበከ በቅዱሳን ነቢያት የተተነበየ በቅዱሳት ሐዋርያት የተሰበከ ስተት የሌለበት ስታነበው ህይወትን የሚያነብ ስታነበው ህይወትን የሚለውጥ ለዘላለም አድኖ የሚያስቀር የእግዚአብሔር ያምላክ ቃል ደስተላ ያላችሁ ረዱ። ተስፋዬ እንዴት ነህ? እግዚአብሔር ይመስገን። ኤርሚ እንዴት ነህ? ደህና ነኝ። ከየት ቤተ እምነት ነው? ወንጌል አስተምረን ኤርሚ፣ እነሱን ተዋቸውና ማለት ነው እኛ እንማር የራሳችንን ቁጭ ብለን እንማር። ከየት ቤተ ራሳቸው እምነት ነው? ከየት ቤተ እምነት ነው? እኔ ቃለ ሕይወት። እሺ የራሳቸው ጉዳይ ነው ያልከው? አዎ አንተ እኛን አስተምረን፣ እኛ እንዝለቅበት፣ እኛ እንጽና፣ እኛን አስተምረን፣ እነሱን ተዋቸው። ቃለ ሕይወት የትኛው አጥቢያ ነህ? የትኛው አጥቢያ? አጥቢያ የሚባላለን። እሺ ቃለ ሕይወት ማን ነው ፓስተራችሁ? ፓስተራችሁ? አዎ ጻድቁ አብዱ። አያችሁት አይደል? ጻድቁ አብዱ የቃለ ሕይወት ቤተክርስቲያን ፓስተር። አረም እኛን አስተምረን ለመማር ፈልገህ ዝም ብለን አታስተምረን። የምር ሁሌ እነሱን በልታችሁ ረድ። በጌታ አይደለም ዘፈን ምናምን ነው ፕሮፋይሉን እያየሁት ነበር። በጌታም አይደለም። የራሳቸው ጉዳይ እኮ አለ ታውቂያለሽ። ለሱም ልትጠቀቅለት ብዬ ስላልዳነ ነው እንጂ ጥሩ መልስ ነበረኝ። እሺ ቁጭ ብለህ አትሄድም። ሂድ ብዬ እንኳን ብለህ አትሄድም። ቁጭ ብለህ እሰማለሁ። ኦኬ ጥያቄያችን ጥምቀት ነው። ኤርሚ አቤት ዳግሻዬ። አልቻልኩም። እዛ ነው የገባሁት። ጻድቁ አብዱ አላለም።
ቃልዮት ከኮኬለሽ ብራንች ወድ ከኮኬለሽ አጥቢያ አልቻልኩም ጌታ። እኔ እኮ ጸጋው በጣም ነው የበዛልህ። በጣም በአንተ ትዕግስት መገረም ጀምሬያለሁ ዘንድሮ። አልቻልኩም ስራ ላይ መግባት። ኦ ማይ ጋድ ጻድቅ ወምዱ ያላለው ጭራሽ የማይገናኘው የሙሉ ወንጌሉን ለቃል አንድ ናቸው ብሎ ስራ አስቦ ነው ገባ። አንድ ናቸው ብሎ ነው ያው ይገናኛሉ እዛው ቤንጤ ነው ብሎ ነው እንደዛ ነው እኮ የሚሉን። እሺ መቻያውን መድኃኒዓለም አሸከውናል። በቃ ተስፋዬ በቃ ታብ ኮፒ ሊንክ ሼር እያደረክ ስንሰብክ እንትን እላለህ። ግን አሁን ጥያቄ ላይ ነው ያለ ነው። ጴንጤዎች ለምን ተጠመቃችሁ? በምን ተጠመቃችሁ? መቼ ተጠመቃችሁ ብላችሁ ለምን አጠይቁንም? ጥምቀት ላይ ማለት ነው። እኛ ስንጠይቃችሁ ይኸው እየጠየቅን ነው። በየትኛው ጥምቀት ነው የዳናችሁት? ከአምስቱ አዕማደ ምስጢር ከሚመደበው ባለው ምስጢረ ጥምቀት ላይ ምስጢረ ጥምቀት ነው ወይስ ከሰባቱ ምስጢራተ ቤተክርስቲያን ላይ ባለው ጥምቀት ነው የዳናችሁት? የዚህ ጥምቀትና የዚህ ጥምቀት ጥቅሙ ምንድን ነው? የዚህኛው ምንድን ነው? ለነፍስ ነው? ይሄኛው ለስጋ ነው ወይስ ምንድን ነው? እሺ የኦርቶዶክስ ዶግማዋ ስንት ነው? ዶግማዋ ስንት ነው ነው ያልኩት። ኦርቶዶክሳውያን የኛ 5 ፒላሮች እንዳሉን ማለት ነው። የእናንተ ስንት ናቸው? የሁሉ ጴንጤ ነው እንደሚሰማኝ እዚህ አሁን 400 ምናምን ሰው እዚህ ጋር እንኳን ያለው ከኋላ ያለውን አይገቡም። እሺ ቄሱም ዝም መጽሐፉም ዝም የሚባል ነገር እዚህ ቤት አይሰራም። እናነብልሃለን። ኦኬ ሚስጥረ ጥምቀት በሚስጥረ ሥላሴ እና በሚስጥረ ሥጋዌ ለሚያምን ሰው ሁሉ የሚሰጥ የኃጢአት መደምሰሻ የእግዚአብሔር ልጅነት ጸጋ መቀበያ የመንግሥተ ሰማያት መውረሻ ነው። አቤት ጽሑፍ ሲያምር! ሲያምር አይደል? ቆንጅዬ ልቅም ያለ ክሽን ያለ ጽሑፍ። አሁን በጻፉት ጽሑፍ ራሳቸውን እንጠይቃቸዋለን ማለት ነው። ላቅ ለመቆረጥ ማለት ነው። ጥምቀት በሚስጥረ ሥላሴና በሚስጥረ ሥጋዌ ለሚያምን ሰው
ይሰመርልን። የምደጋግመው አውቄ ነው። ለሚያምን ሰው ሁሉ የሚሰጥ የኃጢአት መደምሰሻ ከእግዚአብሔር የልጅነትን ጸጋ መቀበያ የመንግስተ ሰማያት መውረሻ ነው አሉ። የአገሩን ሰርዶ በአገሩ በሬ እንደሚባል የራሳቸውን ሰርዶ በራሳቸውን ጠይቃቸው። ይህ እንደዚህ ብለው የጻፉ። ጥምቀት ምን አይነት ሰው ነው ጥምቀትን የሚጠመቀው እያሉ ነው። ሚስጥረ ስላሴንና ሚስጥረ ስጋዌን የሚያምን ነው ብላለች። ይህንን ራሱ የጻፉት ሊቃውንቱና ጳጳሳቱ ቆሞሳቱ ሁሉ ጭምር ሚስጥረ ስላሴን አምነውና ሚስጥረ ስጋዌን አምነው ነው ወይ ተጠመቁት ነው ጉዳዩ። በሉ መልሱ ላይ ጥያቄው ግልጽ ነው አይደል? ይሄን ጽሑፍ የጻፉትም ይሁኑ የሚያምኑቱ የኦርቶዶክስ እምነት ተከታይ ነን ብለው የሚሉት ጥምቀት ከመጠመቃቸው በፊት በሚስጥረ ስላሴና በሚስጥረ ስጋዌ አምነው ነው የተጠመቁት። ምክንያቱም በሚስጥረ ስላሴና በሚስጥረ ስጋዌ ለሚያምን ሰው ሁሉ የሚሰጥ ነው ብለዋል። ለሚያምን ሰው ነው የሚሰጠው። ለሚያምን ሰው ሁሉ የሚሰጥ፣ ልብ በሉ፣ ለሚያምን ሰው ሁሉ የሚሰጥ። ለማያምን ሰው አይሰጥም። ምን ጥምቀት ነው ማለት ነው? ወይስ ሁለት አይነት ጥምቀት አላችሁ? ለሚያምንም ሰው ትሰጣላችሁ፣ ለማያምኑም ሰዎች የምትሰጡት ሁለት አይነት ጥምቀት አላችሁ ማለት ነው። ሁለት አይነት ጥምቀት ደግሞ ካለ አንዴት ጥምቀት ብላችሁ የምትሉት ነገር ዳጊ አግኝተኛል ገብተዋል። እነሱ ቢገባቸውም አይመጡም። አንተን የምታርገበግብልኝ ይዘህ ለሚያምን ሰው ሁሉ የሚሰጥ ተረድተዋል ዳጊ ነው ወይስ አንተም? ኦኬ ያ ለሚያምን ሰው ሁሉ የሚሰጥ ምን ጥምቀት? ማንን ለሚያምን? ሚስጥረ ስላሴና ሚስጥረ ስጋዌን ካለ በኋላ ሚስጥር መባሉ ካህኑ ለጥምቀት የተመደበውን ጸሎት አድርሶ ሲባርከው ውሃው ተለውጦ ማየገቦ ውላጤ ያለ እንዴ ውሃ ይለወጣል ማለት ነው። ሌላ ጣጣ። ውሃው ከተለወጠ ስጋና ደሙ ይለወጣል ብላችሁ ኖ እኛ አላለም ይላሉ መጽሐፋችሁ ይላል። ውሃው ተለውጦ ማይገቦ ማለት ከጌታ ጎን አንድ ዕብራዊ አይ ቲንክ ዕብራዊ እንኳን አይመስለኝም፣ ግን ዕብራዊ የሚሆን ብቻ የሮም መቶ አለቃ ማነው የሮም ወታደር ጌታችን ኢየሱስ ክርስቶስ ተሰቅሎ በነበረበት ሰዓት ላይ ጎኑን ወጋው አይደል? ከዛ ውሃና ደም ወጣ ላል አይደል? ዮሐንስ ወንጌል ላይ እና እሱ ነው ማየገቦ ብለው የሚሉት። ያው ካህኑ ለጥምቀት ተመድቦ ጸሎት አድርሶ ሲባርከው ውሃው ተለውጦ ማየገቦ ስለሚሆን ከእግዚአብሔር ዘንድ የልጅነት ጸጋ ስለሚያሰጥ ነው። ዮሐንስ 19:34 እስከ 35 ማለት ያ ወታደሩ የጌታን ጎን የወጋበት ክፍል ማለት ነው። ይህ ክፍል ዮሐንስ 19 ማለት ነው። 19:34 ማለት ነው። ኦኬ ዮሐንስ 19:34 ይሄ ማለት ነው። ያው ነገር ግን ከጭፍሮች አንዱ ጎኑን በጠሩ ወጋው ጌታን ማለት ነው። ጭፍሮቹ ማለት ወታደሮቹ ማለት ነው። ወዲያው ውሃና ደም ወጣ ይላል ከጌታ አካል ውስጥ ማለት ነው። እሱን ኦርቶዶክስ ማየገቦ ብላ ትለዋለች።
ከጌታ ጎን የወጣው ግን ውሃ ብቻ አይደለም። ኦርቶዶክስ ህዝቧን የምታጠምቀው በክርስቶስ ውሃና ደም ነው? ከክርስቶስ አካል በወጣ ውሃና ደም ነው ወይስ በውሃ ብቻ ነው የምታጠምቀው? በውሃ ብቻ ነው የምታጠምቀው ወይስ ደም እየተቀላቀለ ታጠምቃለች? የለም፣ ስለማቀው ማለት ነው። ለምሳሌ ንግስት እሌኒ የምትባለው ሴትዮ ጡቷን በጥታ ይላል። በጥታ ማለት ሰንጥቃ ቆርጣ ደሙን አፈሰሰችውና ውሃ ውስጥ ከዛ ባሏን በሷ ደም በተቀላቀለ ውሃ አጠመቀችው ይላል። ላምጣው መጽሐፍ እሺ ይቅርታ። የራሷን ደም አውጥታ ከውሃ ጋር ቀላቅላ ያጠመቀች ብቸኛ ቫምፓየር ነው። ቫምፓየር የምትሏት አይነት ሴት ንግስት እሌኒ የቆስጠንጢኖስ እናት። መፈናፈኛ የለም እዚህ፣ ያለ መረጃ ንቅንቅ የለም። በጥታ በንዴት ይመስለኛል አንድ ቀን መሰለኝ አንብቤ ጨርሱት መጽሐፍ። ቫምፓየር አይደለ ወደ እምነት ሰጣቸዋለሁ። ኦኬ የሆና አለች አሉ። ይሄን ብቻ አይደለም፣ ሴትዮዋ ደምም ጠጥታለች። ሴትዮዋ ደም ጠጥታለች። ከጌታ መስቀል ስቁረት ወይም ቀዳዳ ማለት ነው። ስቁረቱ ወይ ቀዳዳ ወይ ትታሩ ውስጥ በትታሩ ጌታ እጅ ላይ የገባው ምስማር አላለን? እሱ አልፎ በእንጨቱ ጋር ገባ አይደል? በዛ ውስጥ ደሙ ከአካል ውስጥ ሄዶ በመስቀሉ ቀዳዳ ውስጥ አልፎ ንግስት እሌኒ ቆፍራ ስታገኘው በመስቀል ውስጥ ወተት ወይን፣ ደም እና ምንድነው ወተት ተገኘ ይመስለኛል። ወተት ይመስለኛል። ቆይ ባልሳሳት የዙ መጽሐፉ አለ። መቀላመድ መቀባጠር የለም እና ከዛ ደሙን ግን ጠጣችሁ ይላል። ቫምፓየር ነው ያላችሁት መረጃ ታለም ታብ ኮፒ ሊንክ ሼር አድርግ እንጂ እህትየው እንዴ መረጃ ሳይጠየቃየ የመረጃ እጥረት እዚህ ቤት ያለ ለማስመሰል አይደል ነው። ኦኬ ይሄው መጀመሪያ እንደዚህ እናነበዋለና ዛሬ ምሳሽም መብላት እስከሚያቀትሽ ድረስ ደም በደም እናደርገዋለን። ገድሉ ማለት ነው። ኦኬ ከቁጥር ስንት አንዳንድ ኦርቶዶክሳውያኖች እኮ ታውቃለህ ይሄን ቤት እንደ ሆስፒታል የሚቆጥሩት ለምን ገብቷል። ቤታቸው አይነበብላቸውም መጽሐፍ። እዚህ መጥተው ግን ያለባቸውን ያያሉ። ጨጓራም ሳምባም ምንም ካለባቸው ብቻ ያላቸው ጉዳቸው የሚረዱት እዚህ ነው። ገባ ቤታቸው አይነግሯቸውም። ስለዚህ እዚህ ድረስ መጥተው ነው የሚረዱት። እና ቀጥል እንግዲህ እውነት ነው እሱ ላይ እውነት ብለሃል። ኦኬ ታሪኩ ምዕራፍ 15 ላይ ድርሳነ መስቀል ገጽ 442 ነው የሚጀምረው። ያዙ እንግዲህ ሪከርድ ማድረግ የምትችሉ ሰዎች እኔ መጽሐፉን ከአራት ነጥቡና ከድር ነጠላ ሰረዝ ውጭ እንዳለ ነው ቁርጥም አድርጌ የበላሁት። የቀረኝ የተረፈኝ ቦታ ምዕራፍ ገጽ የለም። ኦኬ ከገጽ 142 ይጀምራል። ምዕራፍ 15 ላይ ነው ያለው። ባይዘው ባሏ ቁንስጣ ነው የሚባለው። የቆስጠንጢኖስ አባት ቁንስጣ ነው የሚባለው። የንግስት እሌኒ ባል አረማዊ የሆነ ሰው ነው እና በዚህ ክፍል ላይ
ክፍሉ ረጅም ስለሆነ ስንት ቁጥር ላንብብላችሁ? አሁን ይህንን ሁሉ ላንብብላችሁ እንዴ? በጣም ሰፊ ነው። እሺ 19 ቁጥር በቃ ላንብብላችሁ፣ እንደምንም ታገሱ። ፈጠን አድርጌ አነባዋለሁ። በዚያን ጊዜ የበራጥያስ ንጉሥ ወደ ባህር ዳርቻ በደምም ጥምቀት ስላላቸው ማለት ነው ወደ ባህር ዳርቻ ወርደው አሳን አጥምደው ያመጡለት ዘንድ አገልጋዮቹን አዛቸው። እነሱም ንጉሱ ጌታቸው እንዳዛቸው ሄዱ። ወደ ባህርም ዳርቻ ደርሰው መረባቸውን ወደ ባህር ጨመሩ። ያንን ሳጥን የዋጠውን አሳ ተያዘላቸው። በታላቅ ኃይልም ከባህር ውስጥ አወጡት። ስሙ ቁንስጣ ለሚል ንጉስ ጌታቸው ወስደው ሰጡት። ይሄ ወደኋላ ታሪኩ እዚህ ሳጥን ውስጥ ሲከፈት የታለ ሳጥኑ? አዎ እዚህ ሳጥን ውስጥ ሲከፈት የሚገኘውን ነገር ታዩታላችሁ። ኦኬ ለንጉሱ ለቁንስጣ ሰጡት። በዚያንም ጊዜ ንጉሱ ቁንስጣ አገልጋዮቹን ጠብሰን እንበላው ዘንድ ፈጥናችሁ እስኪረዱት አላቸው። ወዲያውኑም አርደው ሆዱን ሰነጠቁ። በአሳው ሆድ ውስጥም ሳጥን አገኙ። እዚህ ሳጥን ውስጥ ምን ይሆን ያለው አገኙ። እነርሱም ያንን ሳጥን ወስደው ለንጉሱ ሰጡት። ንጉሱም በአሳ ሆድ ውስጥ የተገኘው ያንን ሳጥን በከፈተው ጊዜ ለሐይዋ ደምግባቷ ያማረ መልኳ ውበቷ ድንቅ የሆነ በወርቅ በብር በቀጫጭን ልብሶች ያጌጠች የተሸለመች ቀይ ሴት አገኘ። ሳጥን ውስጥ ቀይዋ ሴት ሳጥን ውስጥ ናት። ሳጥኑ አሳ ሆድ ውስጥ ነው። አንዱ ንጦት ማለት ነው። ቀይዋ ሴት ምን እንደዚህ የሚል አላቸው አይደል? ልጆች የሚጫወቱት ይሄ ነው። ቀይዋ ሴት አገኘ። ቀይሞይ ተረጋጉ። ኦኬ ምሳችሁን የበላችሁ ሰዎች አምልጣችኋል። ካልሆነ ግን ውጡ። ጌታ ምስክሬ ውጡ ከዚህ ቤት ቶሎ። እህል ያልበላችሁ መክሰስ ያልበላችሁ ውጡ ቶሎ ፈጥናችሁ። አሁን ይህን ቤት ለቀህ በብርሃን ፍጥነት ውልቅ ብለህ ሂድ። በኋላ ትመጣለህ ወይ ቲክቶክ ላይ ትሰማዋለህ። በኋላ ምሳዬን ቁርሴን ሳልበላ ዘጋኝ ምናምን ነገር እናትሉ። ነግረናል። እሺ ንጉሱ ቁንስጣም ባያት ጊዜ እጅግ ደንግጦ ፈራ። እንዲህም አላት፣ ለክርስቲያኑ ጎን ፈጠን እናርገሽ ብዩ ታጊ ፈጠን እናርገሽ ብይ። አውስትራሊያኖች ራት እየበሉ ነው። እሺ ለክርስቲያን ወገኖች ከእናታቸውና ከመቤታቸው ናት የሚሏት ድንግል ማርያም አንቺ ነሽን አላት። ባይዘው ስለ ጥምቀት ነው የምናወራው፣ የደም ጥምቀትም ስላላቸው ማለት ነው። የከበረች ሌኒ ለንጉሱ እንዲህ ብላ መለሰችለት፣ አንተ እንደምትለው እኔ እሷ አይደለሁም። እኔ ለመቤቴ ለድንግል ማርያም ባሪያዋ ነኝ እንጂ እርሷ ልመስላት አይገባኝም። ነገር ግን የማዝና የምተክዝ ፈተና የደረሰብኝ ሴት ነኝ አለችው። ከሳጥን ውስጥ ወጣ ይሄን ያህል ሁሉ የምትለፈልፈው። ይህንንም ባለች ጊዜ የከበረችን ሌኒ ወስዶ ወደ ቤተ መንግስቱ እልፍኝ አስገባት። በመንግስቱም ዙፋን ላይ በማስቀመጥ ታላቅ ክብርንም አከበራት። የሐር መጋረጃንም አስጋረዳት። ከሁሉም ሴቶች አብልጦ አከበራት። ከዚህም በኋላ ወደ ሮሃ ሀገር ወሰዳት። የውስጥ ገላዋን ንጹሕ ይሆን ዘንድ ንጽህናዋ ጣዕም ያላቸው ምግቦችን እስከ 6 ወር ድረስ እንደ አስቴር ማለት ነው። እንግዲህ በደንገጡሮች ልትታሽ ነው ማለት ነው። የውጭ ስጋዋንም ንጹሕ ይሆን ዘንድ ጣዕም መዓዛ ንጹሐን ያላቸውን መጠጦችን እያጠጣት 6 ወር ያህል እንዲህ በእንዲህ ያለ ሁኔታ በታላቅ ክብር በሮሃ ሀገር ዓመት አኖራት። ለሁል ጊዜ ጣዕም ያላቸውን ምግቦችን መዓዛና ጣዕም ያላቸው መጠጦችን አዘጋጅተው ያቀርቡላት ዘንድ ቤተሰቦቻቸውን በማዘዝ ምግብ ሰራላት። ዳግመኛ የሚታዘዙላትና ያገለግሏት ዘንድ በፍቅርና በሰላም በመልካም በሆነ አጠባበቅ ይጠብቋት ዘንድ የሮሃ ሀገር ሰዎችን ሁሉ አዘዛቸው። አቤት አቤት አቤት! እንደዚህ ነበር እኮ ምናነበው። ዛየ ህይወት የሌለውን ነገር ማለት ነው። ህይወት ያለበት ሸረሪት ያደራበት ዘመን ያሳዝነኛል። ከዛ ይህንንም ካዘዛቸው በኋላ በበራያጣስ ወዳለ ወደ ቤተክርስቲያን ወደ ቤተ መንግስቱ ተመልሶ ሄደ። ከዚያም ንጉሱ ቁንስጣ ከአንድ ዓመት በኋላ ሁለተኛ ወደ ሮሃ ከተማ ተመልሶ የሮሃ ሀገር ሰዎችም ብዙ መብሎችና መጠጦችንም አቀረቡለት። እነርሱም ከሁሉ ሰራዊቶች ጋር መኳንንቶች ጋር ከሀገር ታላላቅ ሰዎች ጋር በላ ጠጣ።
ከሰራዊቱና ከመኳንቶቹ ጋር ንጉሱ ቁንስጣም ሲበላ ሲጠጣ፣ እርሷ እሌኒ ግን ወደ አሸናፊ ወደ እግዚአብሔር እየማለደች እየለመነች ቆማ በመጸለይ ላይ ነበረች። ስትጸልይም እንዲህ እያለች ነው። ሕያው እግዚአብሔር ልጅ የሆንክ የድንግል ማርያም ልጅ ጌታ ኢየሱስ ክርስቶስ ሆይ በሁለት ወገን ድንግል ከሆነች በከበረች በእመቤቴ ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስተህ ሰው በመሆን ለማርያም ሰው ሚስቱ ለማያምን ሰው ሚስቱ ሆን ዘንድ ፈቀድክን ብላ እያለች ነው። እቺ ንግግር የቆየ እሌኒ ንግግር አይደለችም። ኢትዮጵያ ውስጥ የተፈበረከች የኢትዮጵያ ደብተራዎች የሚሏት ነች። ከስጋዋ ስጋ ከነፍሷ ነፍስ በሁለት ድንግል የምትሆን ምናምን ነገር ነው የለም። እቺ ኢትዮጵያ ውስጥ ምስራቅ አፍሪካ ላይ እዚሁ እኛ ጋር የተፈጠረች ነች። እሌኒ ይህን ቋንቋ አታውቀውም። ኦኬ እለፈው። ኤርምያስ የክብር ባለቤት ጌታ ኢየሱስ ክርስቶስ ሆይ ጽንሰት፣ ልደት፣ ጥምቀትህን በከበረ ዕፀ መስቀል ላይ መሰቀልህ፣ መሞትህ፣ በሶስተኛው ቀን ከሙታን ተለይተህ መነሳትህ፣ በ40 ቀን ማድረግ፣ ዳግመኛ በሕያዋንና በሙታን ላይ ለመፍረድ መምጣትህ ለማያምን ሰው ሚስት እሆን ዘንድ ፈቀድክን? ጌታ ኢየሱስ ክርስቶስ ሆይ ለዚህ ሰው ሚስት ሆነው ዘንድ ፈቅደህ ከሆነ ልቦናውንም ወደ እኔ ሃይማኖት መልስለት አለች። ሊያገባኝ ከሆነ በቃ ወደ እኔ ሃይማኖት አምጣው አለች። ጥሩ ነው። አየህ፣ አምጣው ብላ ያለችው ማን ነው? ጌታን ነው። እሺ። የከበረች እሌኒም እጆቿን ወደ ሰማይ ዘርግታ ወደ አሸናፊ ወደ እግዚአብሔር እንዲህ ስትል ስትጸልይ እርሷ ወዳለችበት ይህ ንጉሱ ገብቶ አንቺ ሴት ለእኔ ሚስት ትሆኚ ዘንድ እሻለሁ አላት። እርሷም ጌታዬ ሆይ እንዴት ይሆናል? እኔ ከክብር ባለቤት ከጌታ በኢየሱስ ክርስቶስ ማምን አምላክን በወለደች በድንጋሌ ስጋ በእመቤቴ በድንግል ማርያም በአማላጅነቷ የምታመን ክርስቲያን ስለሆኑ፣ አንተ ግን የክርስትና ጥምቀት የሌለህ በሁለት ወገን ድንግል ከሆነች ከእመቤታችን ማርያም የተወለደ ፈጣሪያችን ክርስቶስን የማታምን ስትሆን ይህንን ከአሁን በፊት አልሆነም ወደፊትም አይሆንም ስትል መለሰችለት። ለአግባሽ ብሎ ሲላት ማለት ነው። በጣም እኮ ደራሲዎች ናቸው አልኩ። እንዴት አድርገው እንደሚያገናኙት ማን እንደሚያቀብላቸው። ኦኬ እንለጥቃለን። ታሪኩ ይቀጥላል፣ አላለቀም። ንጉሱ ቁንስጣም ቅድስት እሌኒ መልሶ አንቺ የዋሃት ሴት ይህንም በማለትሽ ከእጄ ታመልጭ ዘንድ የሚቻልሽ ይመስልሻል? እኔ ግን በማስገደድ በግድ ተጋፍቼ ከአንቺ ጋር አልገናኝም። ያው አልደፍርሽም ነው ያላት። አልገናኝም፣ የልቦናሽን በጎ ፍቃድ ይሁን እንጂ አላት። የከበረችም እሌኒ ከዚህ ንጉስ እጅ ማምለጥ እንደማትችል ባወቀች ጊዜ ጡቷን ይታያል፣ አይናችሁን በደንብ ግለጡ። ጡቷን መብጣት ማለት በመቅደድ በመሸንተር በመቧጨር በኃይለኛ መብጣት ማለት መሰንጠቅ ማለት በመብጣት ደም አውጥታ ከምኗ ውስጥ ከጡቷ ውስጥ ከቤቷ አጠገብ ካለ ውሃ ውስጥ ጨመረችውና ጌታዬ ንጉሥ ሆይ ይህንን ስራ ከኔ ጋር ተሰራ ዘንድ ከወደድክ፣ ጌታዬ ንጉሥ ሆይ አለችው ንጉሱን፣ ይህን ስራ ከኔ ዘንድ ተሰራ ዘንድ ከወደድክ ማለት ልታገባኝ ከፈለክ፣ ልትገናኘኝ የምትፈልግ ከሆነ አግብታይ ከወደድክ የእኔ የክርስቲያኒቱ ደም በተቀላቀለበት በዚህ ውሃ ታጠብ። አዳምና ሔዋንን ሁሉንም ልጆቻቸውን ለማዳን ከእመቤታችን ከድንግል ማርያም በተወለደው በጌታ በኢየሱስ ክርስቶስ እመን አለችው። በእኔ ደም ታጠብ፣ በኢየሱስ ግን እመን። በኢየሱስ ደም አይደለም የምትታጠበው፣ በእኔ ደም በተቀላቀለ ነው። በኢየሱስ ደም መታጠብ የሚባል ነገር የለም። እዚህ ላይ እንተማመን። አግብተኸኝ አልጋ ላይ ከአብረን ከመተኛታችን በፊት በዚህ ጉዳይ ንጉሥ ቁንስጣ ሆይ ልንተማመን ይገባል አለቻቸው። ልመናዋና በረከቷ በኦርቶዶክሳውያን ላይ ከነተረቷ ይደርባቸውና ኦኬ አይልኝ አለችው። ይህ ንጉስም ቅድስት እሌኒ ነሽ እንደወደድሽ ይሆንልሽ
ልብሽ የወደደውን ሁሉ እፈጽምልሻለሁ አላት። ቸኩሏል እሷን አግብቶ ከእሷ ጋር መተኛት። ያው የወንድ ነገር። እሺ ኧረው ወይ ቆይ ይህንንም ቃል ከተናገራት በኋላ ንጉሡ ቁንስጣ እንዲህ አለ፣ ከሁሉ ቤተሰቦቹ ጋር አዳምን ያድነው ዘንድ ልጆቹንም ሁሉ በከበረ ዕፀ መስቀል ላይ በተሰቀለው በጌታችን በኢየሱስ ክርስቶስ ስም እንጠመቃለን በማለት የቅድስት እሌኒ ደም በተቀላቀለበት ውሃ ከሁሉም ቤተሰቦቹ ጋር ተጠመቀ። ዳጊና ተመልሰ ካልሆነ ብሎክ ነው ማድረግ። ወጣሻሽታል ማለት ነው። ይህንን ጆሮ አይሰማም ብለህ ከሆነ ትሰማለህ። ግዴታ ሀሳብ ትሰጣለህ። በዚህ ላይ ና ዳጊሻ፣ የምን መውረድ ነው? ና ተመልሰ ብያለሁ። ኦኬ። የቅድስት እሌኒ ደም በተቀላቀለበት ውሃ ከሁሉም ቤተሰቦቹ ጋር ተጠመቀ። በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም አመኑ። ይህም ስራ በጥምቀት ፈንታ እንደ አማናዊ ጥምቀት ሆነላቸው። ምን ትላላችሁ? ወደ ደሙ መጠጣት ጋር ከመውሰዴ በፊት በደም ልታገባው የፈለገችውን ቁንስጣ የተባለውን ንጉሥ ጡቷን ሰንጥቃ ደም አውጥታ ከውሃ ጋር ቀላቅላ በኢየሱስ ክርስቶስ ደም ታጠብ ሳይሆን ያለችው የኔ ደም በተቀላቀለበት ታጠብ፣ ከነ ቤተሰቦችም ተጠመቅ፣ እሱ አማናዊ ጥምቀት ይሆንልሃል አለችው። ምን አላችሁ? ምን አላችሁ? ጌታ ኢየሱስ ክርስቶስ እንደሚያድን በልብህ አምነህ በአፍህ መስክረህ ብለዋለች አላለችው? ስለዚህ የፍቅር ጥምቀት ነው ያጠመቀችው። የፍቅርስ ቢሆን ጡት ሰንጥቆ ደም አውጥቶ ከውሃ ጋር ቀላቅሏል። እንዲህ አይነት ፍቅር ወንዶች በዓለም ያሉ እንደዛ ያደርጋሉ። አንዳንዴ ምንድነው እጃቸውን ይቆርጣሉ፣ ደም ምናምን የሚሉት ጥሩ አይደለም፣ ግን እንደዛ አይነት ነው የሚመስለው። ጥሩ ልቦለድ ነው ግን እህትየው መሲ ይህን እኮ አንዳንዱ ተንበርክኳል ደንግጦ። እህትየው ጸጊ በኢየሱስ ስም ጸጊ እንዴ አስነብባችሁኝማ ጸጥ ማለት የለብም እንዴ እህቶች ወንድሞች እንዳለን አንደኛው ወረደ ዳጊ ዋሪስና ቤካ አሉ። ዞር ብዬ ነበረ። አይ ተይው እንዴ ሲነበብ አልሰማሽም ማለት ነው ጸጊዬ? አዎ እንዴ አጥፎ አላልክም? እንዳትሰሙ ቁርሴን እየበላው ነው ስራ ድሬ መጥቼ አጥፎ ስትቀንሽ በልተሽ ጨርሽ? ጨርሻለሁ። ያው ከጡቷ ውሃ አውጥታ ከጡቷ ደም አውጥታ ከውሃ ጋር ቀላቅላ ባሏንና ቤተሰቡን ሁሉ አጠመቀች። እሌኒ ለዛ ነው ታዲያ እነሱ አሁን እንደዛ የሚሉት ማለት ነው። ምንድን ነበር ያልከው ቃሉን የቀድሞ ነው ኤርሚዬ? ማየገቦ መለሳለሁ። ጥምቀት ላይ ነው ያለው ማየገቦ። ይሄ ማለት ነው እዚህ እመጣለሁ። ከጌታ ጎን እንደፈሰሰው ማየገቦ ሆነለት ይላል። ከጌታ ጎን የፈሰሰው በዮሐንስ ወንጌል መጽሐፍ ምዕራፍ 19 ቁጥር 34 እና 35 ላይ በተለይ ቁጥር 34 ላይ ከጭፍሮቹም አንዱ መጥቶ የጌታችን የኢየሱስ ክርስቶስን ጎኑን ወጋው፣ ከዛ ከጎኑ ውሃና ደም ወጣ ነው ብሎ የሚለው። እሱን ኦርቶዶክስ ማየገቦ ትለዋለች እና እንደ ማየገቦ ይሆንላቸዋል ብላ ትላለች። ማየገቦ ከሆነ ከጌታ ከኢየሱስ ክርስቶስ ጎን የወጣው ደም ብቻ አይደለም፣ ውሃ ወጥቷል። ውሃ ብቻ አይደለም ደምም ወጥቷል። ውሃና ደም ነው ወጣ ብሎ የሚለው መጽሐፉ።
ኦርቶዶክስ ስለዚህ ሰውን ስታጠምቅ በማይገቦ ከሆነ የምታጠምቀው ከጌታ ጎን በፈሰሰው ደምና ውሃ ነው ማለት ነው። እሺ ውሃውን ሪፕሬዘንት ካደረገ ደሙን በምንድን ነው የሚተኩት? በራሳቸው ይኸው በልኝ ተተካኩ። ኦኬ ዋሪስ ወንድምነት የምትሉት ካለ ወደ ደሙን ወደምጠጣበት ጋር ከመሄዴ በፊት ማለት ነው። እናንተ እያወራችሁ መሄድ እንችላለን። ያስጠጣችበት ጋር እናውራኛ። ወደ ጠጣችበት ከመሄዳችን በፊት ያስጠጣችበት ጋር ያስጠመቀችበት ይሄ በጣም ይሄ እንደዚህ አይነት ልምምዶች በነገራችን ላይ ከልት ናቸው፣ ከከልት የሚመደቡ ናቸው። እንደው አንዳንዴ ይሄ ተቋም ይሄ አንዳንድ ጽሁፎቹ ሲነበቡ እንደው ከልት ነው ብለን ልንደመድም እንገደዳለን። አንዳንዴ እንግዲህ ታውቃላችሁ አንድ ተቋም ከልት ሲሆንና እንደው በክርስትና ሃይማኖት ውስጥ ደግሞ ተካቶ እንደው ችግሮች አሉበት ምናምን ሲባል የተለያዩ ናቸውና አንዳንድ ጽሁፎቹ፣ አንዳንድ ስራዎቹ፣ አንዳንድ እምነቶቹ፣ አንዳንድ መጽሐፍቱ ሲጠኑ ግን ኦልሬዲ ከልት ናቸው። ሚዩት አርግና አሁን ከልት ናቸው ነው የምለው። እኔ በጣም ይከብዳል ለመስማት፣ በጣም እኔም ቀፎኛል። ገና እኮ በጥታ ስትል እኮ በቃ በጣም ከበደኝ። እኔ ለምን ያህል ራሱ እኮ ሰውነትህን መቅደድ በኤልያስ ዘመን እንደሆነው ነው እንግዲህ ሰውነታቸውን እየቧጨሩ አምላካቸውን ለማውረድ የሞከሩት ሙከራ ነው ትዝ እያለኝ የነበረውና ሰውነታቸውን እየቀዳደዱ ሰውነታቸውን እያደሙ እያቆሰሉ አሁንም እስልምና ላይ ወደዚህ ወደ የሺአ እምነት ተከታዮች እንደዚህ ያደርጋሉ። ራሳቸውን በመግረፍ በማድማት ወደ አምላክ የቀረቡና ከአምላክ ጋር ትስስራቸው የጨመረ እንዲሁም ደግሞ ያለፉትን ቅዱሳን ብለው የሚጠሯቸው ኢማሞችን ያሰቡ ይመስሏቸዋልና እኔ ከእንደዛ አይነት ነገሮች ጋር ነው እየተገናኘብኝ የነበረው። ኤርሚ በጣም አደገኛ የከልት ባህሪ ነው ባይነኝ እኔ በእውነቱ። ቴንክ ዩ ኦኬ ቴንክ ዩ ወንድምነት፣ ያ ጸጋ ያብዛልሽ። ቤካ የምትሉት ካለ አይ ወንድምት እኛ እንስማ እስቲ። ማጥበቅና መጠጣት አንድ ላይ ቀላቅለን ነው። ኦኬ እሺ በወርሃ ሚያዝያ የሚነበበው ድርሳነ መስቀል ገጽ 179 ሌላውን ጉድ ስማልኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በወርሃ በሚያዝያ ወር የሚነበብ ጌታ ኢየሱስ ክርስቶስ የመስቀሉን ድርሳን እንጽፋለን። ጌታችን ኢየሱስ ክርስቶስ ይቅርታው፣ ምሕረቱ፣ የመስቀሉ ክብረ ሞገስ ከሀገራችን ከኢትዮጵያ አልጨርሰውም። ጌታን ከእንጨቱ ጋር ቀላቅለው ስላለንም አልጨርሰው። የጌታዬ ብየውን አሜን እል ነበር። ኦኬ። ከዚህም በኋላ ንግሥት እሌኒ እንዲህ ስትል ካህናቱን አዘዘቻቸው። የከበረ ዕፀ መስቀልን ከወርቅ በተሰራ ግምጃ አጎናጽፉት። መስቀሉ ተቆፍሮ ተገኘ ማለት ነው። አጎናጽፉት ማለት አልብሱት በከበረ። ከዛ ብሩህ በሆነ ልብስም ጠቀለሉት። በሰማያዊ ዕንቁ ሸፍናችሁት በወርቅ አልጋ ላይ አወጡት። መስቀሉ ማለት ነው። ከወርቅ ሳጥን ውስጥ አስገቡት አለቻቸው። ወደ ጌታ ክርስቶስ ዕፀ መስቀልም ካህናቱ በቀረቡ ጊዜ ችንካሮቹ በወጓቸው ቀዳዳዎች፣ የሰውነቱ ቀዳዳ እጁ ላይ እግሩ ላይ ማለት ነው፣ ችንካሮቹ የገቡበት
በዛ ቀዳዳ ውስጥ ደምን፣ ወተትን፣ ወይንን፣ ቅባትን ሲፈስ አገኙ። ደም፣ ወተት፣ ወይን፣ ቅባት አራቱ ሲፈስ አገኙት። ከዛ ከጌታ መስቀል ከችንካሩ በወጓቸው ቀዳዳዎች ውስጥ ማለት ነው። ኦኬ፣ ሲፈሱ አገኙት። ይህም ቅባት የክርስቶስ ወገኖች ጳጳሳትና ነገስታት ታቦቶች የሚከብሩበት ወይ የሚቀቡበት ማለት ነው ሜሮን ነው አሉ። ከየት ነው የተገኘው? ከጌታ መስቀል ቀዳዳ ውስጥ በእጁ አልፎ እንጨት ውስጥ ሲገባ የገባው እዛ ቀዳዳ ውስጥ ነው የተገኘው። እሺ፣ ቅባቱ ለምንድን ነው አሉ? ጳጳሳቱ ሲሾሙና ካህናቱ ሲሾሙ ታቦታቱ ሁሉ እንትን ሲሉ የሚቀቧቸው ነው። የሚከብሩበት ማለት የሚቀቡበት ማለት ነው። ኦኬ። ከዚህም በኋላ የጌታችን የኢየሱስ ክርስቶስ የከበረ ዕፀ መስቀል በግምጃ ቤት ውስጥ በልብሶች ውስጥ በሰማያዊ ፈትል ወርቅ በተነጠፈ ግምጃ ልብሶቹን አስጊጠው ሸልሞ በወርቅ አልጋ ላይ አስተኙት፣ ንግሥት እሌኒም ወዳለችበት አመጡት ይላል። ቀጥታ አሁን ይህንን ከገጽ 222 ላይ ሄዳለ። 197 ነው፣ ረጅም ስለሆነ ማለት ነው። ኦኬ 222 ላይ 220 እሺ ቆይ 222 ላይ ከመሄዳችን በፊት ከዛ ንግሥት እሌኒ ጌታችን ኢየሱስ ክርስቶስ ዕፀ መስቀል ባየች ጊዜ እየዘመረች እንዲህ እያለች በእውነት ያለ መሐላ ያለ ሐሰት ይህ መስቀል እውነት ነው እያለች በፊቱ ሰገደ፣ የተንበረከከችለት። ከዛስ ኦኬ በጣም ብዙ ስለሆነ ማለት ነው። ብዙዎችን አስገደለች እዚህ ጋር። ከዛ ኦኬ ነገስታትን ከዛ ሰባው ነገስታት ወደ ሀገራቸው ሲመለሱ ሲሞት ድረስ መስቀሉን ተከፋፈሉት። ከዚህም በኋላ ሰራዊቱን ወደ ህዝቡ ሁሉ ሰባው ነገስታትን 7 ቀን በተፈጸሙ ጊዜ እግዚአብሔር ለሙዚያና ስንዝር ቆረጠች፣ ለነገስታቱ አከፋፈለች። ቁጥር 26 እያንዳንዱ የተከፈለውን ስንዝር አድርገሽ አስቆርጠሽ ለሰባው ነገስታት እያንዳንዱ በስንዝር የተከፈለውን ሲጫቸው ጌታ ኢየሱስ ክርስቶስ መስቀል እያዙ ወደ ሀገራቸው ሄዱ አላት። ኦኬ ከዛስ ኦኬ ያላችሁ እዚህ ገጽ 197 ላይ እዚህ ጋር ነው አንብቤ የጀመርኩት። ደሙና ወተት ወይን ቅባት ወጣ ይላል አይደል? ደሙን የጠጣችበትን ለማግኘት ይህን አለማንበብ አለብህ። እኔ መጽሐፉ ሙሉ ነው ያነበብኩት። እዚህ ቁጥር 3 ላይ መስቀሉ ሲገኝ ደምና ወተት ወይን ቅባት ተገኘ። ቅባት ነገስታትና ካህናት ጳጳሳት ታቦታቶች የሚከብሩበት ነው አሉ። ማለት ነገስታቱ ሲነግሱ የሚቀቡበት፣ ጳጳሳቱ ሲሾሙ የሚቀቡበት፣ ታቦታቱ የሚቀቡበት ነው አሉ። ሜሮን ነው አሉ። ሜሮን ማለት ቅባት ማለት ነው። ከዛስ
ቁጥር 38 በዚሁ ክፍል ላይ ቁጥር 38 ላይ ነው ማለት ነው። ይህን ሙሉ ወረቀት በጣም ረጅም ታሪክ ስለሆነ ሙሉ ነው ያነበብኩት። ንግስት እሌኒም ገጽ 222 ንግስት እሌኒም ሌላ እንጨት ያልተመገዘበት ያልተቆረጠበት ማለት ነው አዲስ መጋዝ አምጡ፣ የከበረ ዕፀ መስቀልንም ከላይ እስከታች ከሁለት ክፈሉት አለቻቸው። ካህናቱም ንግስት እሌኒ እንዳዘቻቸው ይህ የከበረ ዕፀ መስቀል ከሁለት ይከፍሉት ዘንድ በመጋዝ መቁረጥ ጀመሩ። ቁረጡት ብላ መስቀሉ ማለት ነው። ካህናቱም በአዲስ መጋዝ ይመግዙት ነው፣ በመጋዝ መመገዝ ነው የሚባለው። ይመግዙት ዘንድ ሲጀምሩ ያን ጊዜ ሲቆረጥ ከውስጡ በመጋዙ ሲመገዝ ሲቆረጥ ከውስጡ እንደ ውሃ ምንጭ ደም ጎረፈ። ከመስቀል ውስጥ ማለት ነው። ከበታቹም በተነጠፈ በከበሩ ልብሶች ላይ ወረደ፣ እንደ ውሃ ምንጭ ተንዠቀዠቀ እንደሚባለው ማለት ነው። ጎረፈ፣ ጎርፎ ነው ማለት ነው። የደሙ ብዛት ቀዳዳ ውስጥ። በዚያንም ጊዜ ብርሃናዊ መላእክት መጥተው በብርሃን ጽዋ ተቀብለው የክብር ባለቤት ጌታችን ኢየሱስ ክርስቶስ በተሰቀለበት በዕለተ ዓርብ አስቀድመው እንዳደረጉት በዓለም ዳር እስከ ዳር ረጩት። ያኔ ኢትዮጵያ ነበር መጥተው የረጩት። ኡራኤል ድርሳነ ኡራኤል ላይ ቆንጆ እየተከሸነ ተረት። አሁን ደግሞ በዓለም ዙሪያ የረጩት። ኦኬ። ይህንንም የከበረ ዕፀ መስቀል ከሁለት ከከፈሉት ከመስቀሉ ከሚፈሰው ደም ንግስት እሌኒ በወርቅ ወጭት ተቀብላ በወርቅ ብርሌ ውስጥ አደረገችው። ከዛ እንደ ጎርፍ ከሚፈሰው ደም ያ ደም በዛ በመስቀሉ ቀዳዳ ውስጥ የተገኘ የጌታችን ኢየሱስ ክርስቶስ ደም ነው። እንደ ጎርፍ የሚፈስ ነው ያሉት። ልብ በሉ። አደረገችው በብርሌ ውስጥ። ለምን ብርሌ ውስጥ አደረገች? ኦኬ። በቤተ ክርስቲያንም ውስጥ አስገብታ አኖረችው። ከዚያን ጊዜ ወዲህ ንግስት እሌኒ ከዚያ ከከበረ መስቀል ውስጥ ከሚፈሰው ደም ሳትቀምስ የማትበላና የማትጠጣ ሆነች። እሺ አሁንስ ምን አላችሁ? በደሟ ባሏን ታጠምቃለች፣ እሷ ደግሞ የጌታን ደም አገኘሁ ብላ ደም ትጠጣለች። ያንን ሊትራሊ ደም ያገኘችው ከምንድን ነው? ከመስቀል ውስጥ ነው። አሁን ሁለት ነገር ማየት አለብን። ቆይ ማልኝማ ማየ ገቦ ነው ያሉት። ገንቧችሁ ይሰበርና በጌታዬ ላይ ይቀልዳሉ አይደል? የት አለ ስክሪፕት? እሺ ምን ያህል እንደሰማችሁኝ ቼክ ለማድረግ ከመስቀሉ ውስጥ ቀዳዳ ውስጥ ምንድን ነው የተገኘ የነበረው? ንገሩኝ እስቲ። ምን ነበር ተገኘ ተብሎ ያነበበው ቅድም? ምን ያህል እንደሰማችሁኝ እንዳውቅ ፈልጋለሁ። 4 ነገሮች ምንድን ነው? እሺ ደም፣ ቴንኪዩ ሰላም። ሌላ ዘይት፣ ቴንኪዩ። ሌላስ? ድም አይደለም ደም። ወተት ወተት። ሌላስ?
ዘይት ማለት ያው ቅባቱ ማለት ነው። ወይን ጎበዝ። ኦኬ ደሙን ማን ነው የሚጠጣው? ባነበብኩት መሰረት ጠላ። ኧረ ዶኬ ሊቶ በመድኃኒዓለም እንዴ! እንደዚህ ሴትየዋ ወንድምነት ደሙን ማን ነው የምጠጣው? ሴትየዋ። ዘይቱን ቅባቱ ማን የሚቀቡበት? ጳጳሳትና ነገስታት። ወተትና ወይኑስ? ወተቱ ማን ነው የሚጠጣው? ወተትን ማን ነው የሚወደው? ወተቱ ለህፃናት። ወይኑስ? ለካህናት። እኔ ነኝ እንደዚህ ያልኩት። ነገር ሲለኝ እንደዚህ ነው። ወተቱን ለህፃናት ወይኑን ለካህናት አይደል? ከዚያን ጊዜ ወዲህ ንግስት እሌኒ ከዚያ ከከበረ መስቀል ውስጥ ከፈሰሰው ደም ሳትቀምስ የማትበላና የማትጠጣ ሆነች። ሴትዮዋ ባጭሩ በድሮ እናቶቻችን እንደሚሉት በአማርኛው ማለት ነው። እናንተ ቫምፓየር ምናምን ነገር ማለት ትችላላችሁ። ቤቲ 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 ቀሰምታለች። አይ ቲንክ ቤተሰብ አለ ስሚ ብላ ሰጣት ነው ቤቲ ይመስለኛል። ጉድ አለች። የቤቲ እናቷ ወይ ዘመዷ ወይ ጎረቤት ትሆናለች። ድምፅ እንዳታስሙ ዝም በሉ። ወይ ራሷ ቤቲ ናት። አስችዬ እንዴት ይህን ዘመን የምንዘልቀው ይመስላል ከጌታ ጋር። ሴትዮዋ ባጭሩ ቫምፓየር በሏት እናንተ። በእንግሊዝኛ በዕብራይስጥም ስም አውጡላት፣ በኦሮምኛም ስም አውጡላት። ቤካም እንደምትባለው በኦሮምኛ እንደዚህ አይነቷ ሴት ኦኬ። እኔ ባደግኩበት ግን ጭራቅ ናት። እሺ ሄሎ፣ ያወረደኝ ሰላም ናችሁ? እንደምናችሁ? ማን ያወረደኝ? አረ ራስሽን ሾረሹ ቤቲ። እውነት አይደለም እየሰማሁ ነው። እኔ ሰላም ናችሁ? ሁላችሁም ሰላም ብያለሁ። እንኳን ደህና አደራችሁ። እየሰማሽ ነበር አይደል? ለማንኛውም ተረጋጋ አንተ። እንትና እየሰማሁ ስለነበረ ነው። ምን እረጋጋለሁ? ደም የምትጠጣ ሴትዮ፣ እናንተ ሴትዮ ኧረ ተው አምላክ
ደም ትጠጣለች አላችሁ አትፈን ይኸው መስቀል ያገኘችውን ይላል ይኸው መጽሐፉ። እሺ ምን ላይ ነው? የመጽሐፍ ነው የእንትናችን የምድር የጸሎት ድርሳነ መስቀል። ድርሳነ መስቀል። ኦኬ እንደዛ ይላል። አዎ ይኸው ምን ይላል? ኦኬ ድርሳነ ቦ ሰምተሽዋል? አዎ ከዚያን ጊዜ ወዲህ ንግሥት እሌኒ ከዚያ ከከበረ መስቀል ውስጥ ከፈሰሰው ደም ሳትቀምስ የማትበላና የማትጠጣ ሆነች ይላል። ኦኬ ስለዚህ ስላልቀመሰች ነው ትክክል ያልሆነችው። ከደሙ ደግሞ ለመዳን መቀመስ ነበረባት ነው ያንተ ሀሳብ? የኔ ሀሳብ አይደለም፣ የኦርቶዶክስ ነው። ምን ሀሳብ ነው? ሲጀምር የሰው ደም ይጠጣል እንዴ? የሰው ደም አይጠጣም እንዴ? እንዴት ይጠጣል? እሌኒ እኮ የጠጣችው የጌታን ደም ነው። ጌታ ሰው ሆኖ ስለመጣ ማለት ነው። ከመስቀል ውስጥ ያገኘችው ደም፣ ወተትና ዘይት እነኚህ ናቸው የተገኙት። እሺ የጌታ እዛ መስቀል ላይ ሲሰቀል የፈሰሰውን ያንን ቀዩን ደም ከሰውነቱ የወጣውን እሱን እኮ ነው በብርሌ አድርጋ ያው አስቀምጣ እሱን ጎንጨት እያለ ተጠጣለች ማለት ነው። ወይ ከባድ ነው ወይ ነገር። እስኪ አንዴ ሊያዘው እኔ እሱ መጽሐፍ ሊያዘው እኔ አለኝ። አንዴ አንጮ ድርሳነ መስቀል ይኸው እንደዚህ አውጭ እዚህ አይነቱ ሳይሆን ያለኝ እኔ የትኛው መሰለክ የትለኛል ቪዲዮ አራቱ ርዕስት መዝገበ ጸሎት ነው ያለኝ እኔ። አይ አንቺ ይሄኛው ነው ያለሽ ማለት ነው። መዝገበ ጸሎት ነው ያለኝ እኔ። አየክ መዝገበ ጸሎት መዝገበ ጸሎት ነው ያለኝ። መዝገበ ጸሎት ይሄ ድርሳነ መስቀል ነው። ድርሳነ መስቀል እሱ የለኝም እውነቱን ለመናገር እሱ የለኝም። እኔ ደግሞ እዚህ ላይ መስሎኝ ላየው ነበር። አየክ ያለኝ እኔ መዝገበ ጸሎት ላይ ነው። መዝገበ ጸሎት ስለ ሰይፈ ስላሴ ያወራል። ኦኬ ስለ ማማት ያወራል። ሁሉንም አካቷል። አንፈት ዋላ መላከ ሚካኤል ስለሚካኤል ስለ ሩፋኤል ዋላ ስለ መድኃኒዓለም ያወራል። ስለ ኪዳነ ምሕረት ስለ ሁሉም ያወራል። አንፈት እዚህ ላይ ማለት ነው። ይሄኛው ሁሉንም አጠቃሎ ይዟል። ስለዚህ እሱ ድርሳነ መስቀል ድርሳነ መስቀል የለኝም። ይቅርታ እሺ አለሽ እዚህ ላይ ካለ ልፈልግ ብዬ ነው። እሺ የለም እዚህኛው ላይ የለም ታገኘው። ይሄ ራሱን የቻለ ትልቅዬ መጽሐፍ ነው። በደብረ ሊባኖስ ገዳም ነው የታተመው። ስንት ዓመተ ምህረት? ያው ደብረ ሊባኖስ አንድነት ገዳም አረነ ስንት ዓመተ ምህረት እንደሆነ ግን በደብረ ሊባኖስ ገዳም ነው። በኦርቶዶክሳውያን እጅ ላይ እነ መዝሙረ ያሬድ ሁሉ ይዘውታል። እነሱ እጅ ላይ ሁሉ አለ። ያ ደብረ ሊባኖስ ገዳም ነው የታተመው። ከቤተክርስቲያኒቱ የምትጠቀምበት ነው። ሴትዮዋ ሁለት ነገር ነው ያደረገችው። ልጇ ቆስጠንጢኖስ ከመወለዱ በፊት ቁንስጣ የሚባል ባል አገባች። አረማዊ ሰው ነበረ እና የኔ ደም ጡቷን ቀደደችና በጥታ ማለት ነው ጡቷን ሰንጥቃ ደሟን አፈሰሰችውና እጓሯቸው በነበረው ውሃ ደሟን ቀላቅላ ከውሃው ጋራ የኔ ደም በፈሰሰበት በተቀላቀለበት ውሃ ተጠመቅ አለችው። ከዛ እኔ እፈቅድልሃለሁ ታገባኛለህ፣ ከዛ እንተኛለን አለችው። እሱም እሺ ያልሽውን ሁሉ አደርግልሻለሁ አላት። ያው ከዛ ደሟን አድርጋ እንደዛ ከውሃ ውስጥ ቀላቀለችውና እሱና ቤተሰቡ ተጠመቀ። ያጠመቀችውም ራሷ ናት። ምክንያቱም ቄሶች አሉ ብሎ የሚለው እዛ ጋ የለም።
ኦኬ። ከዛስ ደግሞ ደሟን አፍስሳ ከውሃ ጋር ቀላቅላ ባሏን ታጠምቃለች። ቀጥሎ እንደገና ደግሞ ደም ትጠጣለች። ገጽ 222 ላይ ደም ስትጠጣ ነው የተገኘችው። ስክሪንሾት አድርጉት። ጸጌ ቀጥታ ጥያቄ ነው ያለኝ። ባለቤት ያጠመቀ አይደለም ላንተው ነው። ንግስት ሌኒ ባለቤቷን ካጠመቀችው በኋላ ነው መስቀሉን ያገኘችው ወይስ ከመስቀሉ በኋላ ነው ሰውየውን ያገባችው? ከመስቀሉ በፊት ከማግኘቷ በፊት ይመስለኛል ያገባችው። ስለዚህ ሴትዮዋ በቃ ሆረር ነች። ኤርሚዬ ተው፣ ከደም ጋር እንትን አላት። አንድ ጥያቄ ተቀይር። እኔ መጽሐፍ ቅዱስ ላይ ከሌለ እንደዚህ ተበርዞ እንደ ተቀንሶ የመጣው ነገር እኔ አላምንም። ከይቅርታ አድርጉልኝ። ከመጽሐፍ ቅዱስ ውጪ ያሉትን እንደዚህ ድርሳና እንደዚህ ምናምን ተብሎ የሚባሉ ስለሱ ላይ እኔ አላምንም። በእኔ ማለት ነው። በእኔ አሁን እጅሽ ላይ ያለው መዝገበ ጸሎት የሚባለውን ታምኘዋለሽ? ይሄን አምኗል። ለምሳሌ አንጀነራል ስለ በብዛት ስለ ማርያም ስለ እመቤታችን ያወራል። ስለ እሷ ስለ ዘውትር ጸሎት ስለ ውዳሴ ማርያም ወይ ይሄን አምኗል። አዎ ግን ይሄ ግን በአብ ወልድ መንፈስ ቅዱስ ታምኛለሽ? አዎ እንደ ኦርቶዶክስ አማኝነትሽ በአብ ወልድ መንፈስ ቅዱስ ታምኛለሽ? አዎ አምናለሁ። አምናለሁ። ግን አንድ ጥያቄ ማነው ከቅድስት ድንግል ማርያም የተወለደ? ከሶስቱ አካላት ማነው ከቅድስት ድንግል ማርያም የተወለደ? ኢየሱስ ክርስቶስ ነው። እንደ ጌታችን መድኃኒታችን አብ ተወልዷል። አብ ተወልዷል። አብ መንፈስ ቅዱስ፣ አብ ወልድ መንፈስ ቅዱስ እኮ አንድ ናቸው። ከመድኃኒታችን ከእመቤታችን የተወለደው ኢየሱስ ክርስቶስ ብቻ ነው። ፈጣሪያችን መድኃኒታችን ኢየሱስ የፈጠረን እግዚአብሔር ነው። ፈጣሪ እግዚአብሔር ነው። ደግሞ ኢየሱስ ክርስቶስ ነው። ቤት ያልጠየኩሽን አብ ተወልዷል ወይ ነው ያልኩሽ። አብ ወልድ መንፈስ ቅዱስ አልተወለደም። አብ አልተወለደም። ኢየሱስ ክርስቶስ ጎበዝ፣ ልክ ነሽ። መንፈስ ቅዱስ ተወልዷል? አልተወለደም። ከሶስቱ አካላት የተወለደው ጌታ ነው አይደል? ወልድ ኢየሱስ ክርስቶስ ብቻ። ጎበዝ፣ እሺ ጎበዝ፣ ትክክል ነሽ። የተወለደው ጌታ ነው ማለት ኢየሱስ ማለት ነው። አዎ ወልድ ነው የተወለደው። ኦኬ፣ ወልድ ተወለደ ማለት ነው። ወልድ ስለተወለደ ነው አይደል ስጋን ሰው የሆነው ወይ ደግሞ ስጋ ሆነ ብሎ የሚለን። እኔ ቤት የሚታርገ እየሰማሁ እንዳረብሽ ነገር የለም ነው። ማይኩን ክፈችው። ወልድ ስለተወለደ ነው አይደል ስጋ ሆነ፣ ቃል ስጋ ሆነ የተባለው። ቃል ስጋ ሆነ ተባለ። ይሄ ማለት ወልድ ሰው ሆነ ማለት ነው አይደል? ስጋ ሆነ ማለት ሰው ሆነ ማለት ነው። ሰው ስለሆነ ነው አይደል? ደግሞ የፈሰሰው ስለኔና ስለአንቺ በደልና ኃጢአት ስላለም ሁሉ በመስቀል ላይ። የመንፈስ ቅዱስ ደሙ ፈሷል? አልፈስም። መንፈስ ቅዱስ ደም ሳለው የለውም። መንፈስ ቅዱስ ደም የለውም። ጌታ ኢየሱስ ክርስቶስ ብቻ ነው ደም ያለው። እሺ፣ እግዚአብሔር አብስ ደሙ ፈሷል? አልፈሰሰም። ደም ሳለው እንዴ? ይሄ ምን አይነት ጥያቄ ነው? ይሄ ከባድ ጥያቄ ነው። ደምስ አለው ወይ? አብ የለውም። ቴንክ ዩ። እኔ ኢየሱስ ክርስቶስ ብቻ ነው ደም ያለው ለእኛ የተሰቀለው ጌታችን መድኃኒታችን ኢየሱስ ክርስቶስ። በዚህ 100% የማምንበትና የማልደራደርበት ነገር ይቅርታ፣ ትንሽ ኮንፋስ ስለያዘኝ ነው። ችግር የለውም። እዚህ መዝገበ ጸሎቶች ላይ መልክዓ ሥላሴ የሚል አለ አይደል? መልክዓ ሥላሴ ያንተም መዝገበ ቃላት እስኪ መዝገበ ጸሎት ምንድን ነው የሚለው? የመጀመሪያ አንተ ላይ የኔ መዝገበ ጸሎት ነው የሚለው።
እኮ መዝገበ ጸሎት የኔ መዝገበ ጸሎት ነው። መልክዓ ስላሴ ያለው እንትኑ ምንድን ነው ማለት ከበሩ ዘሴም ስላልሆነብኝ ነውና ችግር የለም። ይኸው መዝገበ ጸሎት ነው። ልክ ነሽ። ያንቺን ጋር መዝገበ ጸሎት ይኸው የኔ መዝገበ ጸሎት ይታይሻል። እሺ አየክ አንድ አይደለም የኔ አየክ መዝገበ ጸሎት ብሎ ባለ 94 ሰዓት ነው የሚለው። ከዛ በኋላ እሺ የኔ ደግሞ ባለ 75ቱ ነው የሚለው። አየክ ስለዚህ አየክ ለዚህ ነው አቸኩይ እሺ የአንቺ ባለ 90 ነው። ባለ 200 ምናምን ነገሩ አለ። ባለ 75 አለ። ባለ 50 አለ። ግማሹ መጽሐፍቶች ተቀንሰው ሆን ብለው ሳይሆን የቀሩት አታሚዎቹ ሲያትሙት ማለት ነው። ያሁን እኔ በገብረ ስላሴ ብርሃኑ ማተሚያ ቤት ነው። እኔ አይደለም እንደዚህ ያደረኩትኝ። ይሄንን መጽሐፍ ያሳተመው ማተሚያ ቤት ኢትዮጵያ ውስጥ ይታወቃል። ፋክስ ነምበሩ፣ የቢሮ ቁጥር፣ የሞባይል ቁጥር 10 ቁጥሮች አስቀምጧል። ይህን ስክሪንሾት አድርገሽ አክሱም ማተሚያ ቤት ማለት አራራት ሆቴል ጋር ላምበረት ዛኔ ያለው ደውልሽ መጠየቅ ትችላለሽ። የኔ ደግሞ በስንተኛ ማተሚያ ቤት ታተመ ይለኛል። አይ በስንሻው ማተሚያ ቤት ታተመ ነው የሚለው። የኔ ደግሞ አየክ በስንሻው አይደል? አዎ ከስንሻው ማተሚያ ቤት ይልቅ አክሱም ማተሚያ ቤት በጣም የቆየ ነው ይታወቃል። ችግር የለው። አሁን መልክዓ ስላሴ እንፈልጊ። መልክዓ ስላሴ እዚህ መጽሐፍ ውስጥ መልክዓ ስላሴ ያ ከነማላይ ዮንገራ ንተገባቴ እሺ ማይኩን ከፍታችሁ ምን እንዳሉ አንብቢልኝ እስኪ። የመጽሐፉን ዝርዝር እነግርሻለሁ። አብሻችሁ ብዬ ነው። እሺ የኔ መጽሐፉ ዝርዝር እንትን እያልኩ ላሳለ የመጀመሪያ የመጽሐፍ ዝርዝር የውዳሴ ማለት የጸሎት ከሰኞ እስከ ወዲያ ያለው ጸሎታችን እሱ አለ። ካሜራ መክፈት ቻልሽ? እንደኔ እንደዚህ ያዙረሽው ቤትዬ ከቻልሽ። እሺ ላርግል። ኦኬ አንዴ አላንጂ ሆኜ ስለሆነ ነው እንደዚህ ላርግና ችግር የለም። ወደ አንቺ ሳታዙሪ አልጋም ላይ ሆነሽ ቢሆን አርፈሽ ካሜራውን እሺ ካሜራውን ልክፈትልክ። ይሄንን ካና ካሜራ አፕ አረጌ እንዳይታይ። ኦኬ አባላ ሴቭ አድርጊው። ይታያል። ትልቁ ላይ ላድርግሽ። ልክ ነው ይታያል። ቴንክ ዩ ተባረክ። የመጽሐፉ ስም ዝርዝር ጋር አሳየኝ። የመጽሐፉ ዝርዝሮች አሉበት። የመጽሐፉ ዝርዝር የለም፣ ተገንጥሎ ሄዶብኛል አለ። ኦኬ ተገንጥሎ ሄዶ እሺ። ስለዚህ ራቅ አድርጊው። ራቅ አድርጊው። ራቅ አድርጊው። በጣም አስጠግተሽዋል። ያ አሁን ታየ። ይሄ የረቡዕ ውዳሴ ማርያም ነው። ወደፊት ያው የተገነጠለው እዛ ጋር ነው ያለው ፊት ለፊቷ። እሺ የረቡዕ ውዳሴ ማርያም ነው። ወደፊት ገለጩ። በደንብ ገለጩ። በደንብ ገለጩ። በደንብ ገለጩ። እሺ ውዳሴ ማርያም የዓርብ በደንብ ገለጭ። በደንብ ሂጂ። የእሑድ እንትን ጸሎቱን አንቀጽሽ። እሺ ይሄን ገለጻው። እሺ አንቀጸ ብርሃን እለፍ። እንትኑ የለክም ገጹን ብንገረኝ ገጹ ካቀጥታ ሌላ 97 አንድ አይነት አይደለም። ጸሎት ሊና ለዚህ ነው የተማታበኛ። አየክ ስነ ፍጥረት እሺ ሚስጥረ ጥምቀት፣ ሚስጥረ ቁርባን ቀጥይ። በደንብ ገለጭ። ይሄንን ማንበብ የምፈልገው ነገር ይሄ ነው። ሚስጥረ ስላሴ በእንተ ቅድሳት እጅግ ወደፊት የጌታ ቅዳሴ መልክዓ መልኮች አለበት። ቅድም መልክዓ መድኃኔዓለም ምናምን ቅዳሴ ማርያም። እሺ ወደፊት መልክዓ መድኃኔዓለም መጨረሻ ላይ ነው። እሱን ጋር ላምጣ ወደፊት እጂ ኪዳን፣ የሌሊት ኪዳን ጸሎት። እሺ መልኩ ላይ ሂጂ። እሺ መልኩ አካባቢ ላይ መልክዓ ስላሴ ካለው አያዋለሁ። እሺ መልክዓ ማርያም። እሺ ቀጥያ እንደሱ እያደረግሽ እንጂ ሞባይልን በእጅሽ እንዳያሹ ይገባኛል። አይዞሽ ቀስ ብለሽ ሰይፈ ስላሴ መልክዓ ስላሴ ይኖራል። ቀስ ብለሽ እንገለጭው። ሰይፈ ስላሴ ካለ መልክዓ ስላሴ አለ። ሰይፈ ስላሴ መልክዓ ስላሴ ገልጬ ላዝሮ ከምን ገዛ አይመችም።
መልካ ስላሴ የሚለው እሱ ጋር ፈልጉ። ኦኬ ስላሴ ከሰይፈ ስላሴ በኋላ መድኃኒዓለም ሰይፈ መለኮት ነው የሚለኝ። እሺ ሰይፈ ምን ፈልግልህ? መልካ ስላሴ ኦኬ መልካ ስላሴ በቅዱስ ሚካኤል ስለ መልካ ስላሴ መንገደ ሰማይ እዛው ሰይፈ ስላሴ ማማት መስቀል ኦኬ ማማት መስቀል ይለኛል። ይሄንን ማንበብ ፈልጋለሁ። ስለ ማማት መስቀል ጥፊያለሁ። ማማት መስቀል ጥፊያለሁ። እሺ ምን ነበር የጠየቀኝ? መልካ ስላሴ ኦኬ አገኘሁት። ያ ቴንኪዩ ወገኖች፣ ታፕ ኮፒ ሊንክ ሼር የምታደርጉ ቴንኪዩ። ሊዲያ የተባረክ እህትዬ። እሺ መልካ ስላሴ አሳየኝ ቤትሻ። ወይት 17ኛው ቁጥር ላይ ሂጂ። እሱ ጋር መልከ ስላሴ ይኸው 17 ቁጥር 17 ቁጥር እሱ ጋር አንደኛው ቁጥር ይታያል። እሱ ላይ 17ኛው ቁጥር ላይ ሂጂ። እልም አይሰጠኝም እኮ 17 ቁጥር አይሰጠኝም። 820 ምናምን ገጽ ላይ ነው ያለው። ኖ እዛው ጋር አሁን መልከ ስላሴ የሚለው ጋር ነው። ካሜራው ላይ አድርጉ። እሺ አለ ይሰጥሻል። የግዕዝ ቁጥር ነው። ፈቅ አድርጊው ካሜራውን እንዳየው። እሺ ይኸውልሽ ቤቴ ቆይ እሱ ጋር ቆሚ። እሱ ጋር ፊት ለፊት ላይ ነው መልካ ስላሴ የሚለው ጋር እሱ ጋር ፊት ለፊት የመጀመሪያው ላይ ይኸውልሽ። እሺ መጀመሪያው ጋር እሱ ጋር አዎ ይኸውልሽ ሰላም ለህላዌክሙ ብሎ የሚለው ላይ ቁጥር 1 ነው የሚላቸው የግዕዙ ቃል ቁጥር 1 ከዛ ሁለት ደግሞ ለዝክረ ስምከ ይላል። ስንት ላይ ልፈልግ ነው? 17ኛው ቁጥር ላይ ሂጂ። ማን 16ኛው ቁጥር ላይ 16 ስለዚህ ለስትንፋሰክሙ ይላል። ልጅቱ 5 ላይ ነው 9 13 እሺ 10 በዛኛው ማዶ ላይ በዚህ ጋር ላዙርልክ ነው እሱ ጋር እሺ 15 ከታች 16ኛው ነው ሳይኝ ቀጥሎ እሱ ለቃል ህክሙ ነው። ያ ለቃል ህክሙ አንዴ ስላልተመቸኝ ለመጻፉ እንትን ስለሆነ አየክ ቤት ሆነ ስለሆነ አይመችም። አየክ ቆይ ኦኬ መንፈስ ቅዱስ ሆይ እሺ ኖ አፍለፊት አድርጊ ወልድ መንፈስ ቅዱስ የሚለው ጋር ወይ አዳ አፍለፊት አድርጊ እስቲ ቆይ አታንዴ እሺ ላሳይክ ምን ይላል? እሺ ላንበበው ነው ለህዝቡ አሳያቸውና ከዛ አንብያለሽ። ምን ይላል? ሲሄድ 16ኛው ቁጥር አብ ወልድ መንፈስ ቅዱስ ሆይ ይላል። አንብቢያው ቀጥይ። እሺ አብ ወልድ መንፈስ ቅዱስ ሆይ ቆይ እንዴት አድርገም? እሺ አብ ወልድ መንፈስ ቅዱስ ሆይ የሔዋን ፍጥረታት ሁሉ ህይወት በሚሆንም እንደዚህ አይመቸኝም ለማንበብ ትራንስፓረንት ሆነብኝ እንትኑ ላይ ምን ኖ በውስጠኛው አንብቢ። አንቺ በውስጠኛው አንብቢ በራስሽ። አብ ወልድ መንፈስ ቅዱስ ሆይ ቆይ አብ ወልድ መንፈስ ቅዱስ ሆይ የሔዋን ፍጥረት ሁሉ ህይወት ለሚሆን እስትንፋሳቸውን ሰላምታ ይገባል። ይቅርታ ለአማርኛ ይቅርታ። እሺ ችግር የለም። ለቅዱስ ሆይ ስርዓት ማን ቅዱስ ሆይ? አብ ወልድ መንፈስ ቅዱስ
የዳኮ የሔዋን ፍጥረታት ሁሉ የህይወት የሔዋን ፍጥረታት ሁሉ የህይወት ለሚሆኑ እስትንፋሳቸውን ሰላምታ ይገባል ይላል። እሺ ከዛ ኦኬ ሶስቱ ቅዱስ ሆይ ስርዓት ደማቸው በትክክል አንብቤ ዳፍሽ ኦኬ ይቅርታ እዚህ ጋር ያስቸገሩኝ ነው። እሺ ወይ ሲቦ ኦኬ ምን ይላል? ስርዓት ደማቸው ነው። ስርዓት አይደለም ስርዓት ደማቸው ይቅርታ ብያለሁ። ቆይ ቤቲ እዛ ጋር ማለት ቤተሰብ ጋር የምታሳኪው ነገር ካለ አስታኪውና እቺን ቃል ብቻ ነው በርጋታ የምታነቢያት። እሺ አንዴ ላንብብልህ አይዳለሁ። እሺ አንዴ ባባና ምታርካል አብ ወልድ መንፈስ ቅዱስ ይላል። ቅዱስ ሆይ የሔዋን ፍጥረት ሁሉ ህይወት ለሚሆን እስትንፋሳቸውን ሰላምታ ይገባል። እሺ ስለሱ ቅዱስ ሆይ ስርየተ ነው ስለሱ አይደል? ነው ቆይ እንዳቸው ቆይ ሰለስተ ነው የሚለው ነው ስሉስ ቅዱስ ሆይ ኦኬ ስሉስ ቅዱስ ሆይ ስርየተ ደማችሁ ኦኬ ይቅርታ ለቋንቋ ይቅርታ ብያለሁ። ደማችሁ ስርየተ ቆይ እንዳቸኩኝ ስርየተ ደማችሁ ይላል። እሺ ስርየተ ኃጢአታችሁ ኃጢአት ይላል ነውና የነፍሴ ቤት መቃነ ስርያት ደማችን ኖ የነፍሴን ቤት መቃን አንዴ እንደዚህ አድርጌ ላንብበው ነው። ይሄ ነገር በጣም ከባድ ነገር ነው። አንዴ ላንብበው ግድ የለም። ኦኬ አንብቤ እኔ እኮ አንብቤ አልኩሽ። አልተመቸኝም። ልክ ነው አልተመቸኝም። እንደዚህ አድርጌ አልተመቸኝም። እና ቆይ ምን አደርጋለሁ መሰለህ ካሜራውን አጥፋና አይተዋል አይደለ? ላንብበው ችግር የለም። አንቺ አንብቤ አሁን እኔ ጋር መጽሐፉ ስላለ ችግር የለም። በቃ ላንብበው። ለምን አልተመቸኝም? ምን ይላል መሰለህ ኃጢአት ነውና የነፍሴ ቤት መቃነ በስርያተ ደማችን ረጩ ኖ አይልም። ደማችን አይልም። እንዳትቸኩይ። ምንድነው እንግሊዝኛ ማለት ትግርኛ ቋንቋ ነው ወይስ ኦሮምኛ የምትናገሪው? እኔ እንትን ነው ፈረንሳይኛ ነው። ደማችሁ ኦኬ ደማችሁ ረጩት ኦኬ እርጩት ኦኬ የእንስሳት ደምና የጣዖት አምልኮት እንደማይረባ አስቀድሜ ተመራምሬ ፈትቼዋለሁና አዎ አለ አንተ ጋር ልክ ነው። ተከታታይ ቤት አንቺ ተከታታይ ጎበዝ ነሽ፣ አንበበሻል። ጌታ ይባርክሽ። ተከታታይ ያው ለእስትንፋስ ሕክሙ ቁጥር 16 ያልኩሽ ለእስትንፋስ ሕክሙ ካለ በኋላ አብ ወልድ መንፈስ ቅዱስ ሆይ የሕያዋን ፍጥረታት ህይወት ያላቸው ማለት ነው። ሕያዋን ማለት ነው ፍጥረታት ሁሉ ህይወት ለሚሆን እስትንፋሳችሁ ሰላምታ ይገባል። ከኔ ጋር ነሽ ቤቲ? ጀመርከው አይደል? አንተ ከመጀመሪያው እኔ ጀመርኩት፣ አንተ በደንብ ልታወቅ ነበር ነው። አንብብል። እሺ እየሰማሽ እንደሱ ማይኩን ሳትዘጊው ማለት ነው። እሺ ከዛ ስሉስ ቅዱስ ሆይ ማለት ሶስቱ ቅዱስ ሆይ ማለት ነው። ስሉስ ማለት ያው የግዕዝ ቃል ነው። ትግርኛም ስሉስ ሰለስቱ ብሎ የሚለው ማለት ነው። ስሉስ ቅዱስ ሆይ ማለት ሶስቱ ቅዱስ ሆይ ማለት ነው። ያው ሶስቱ ቅዱስ አብ ወልድ መንፈስ ቅዱስ መሆኑ ነው። ስሉስ ቅዱስ ሆይ ስርየተ ደማችሁ ሶስቱ ቅዱስ ሆይ ሶስቱ ቅዱስ ማን ናቸው? አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ ማለት ነው። ስርየተ ምናችሁ ይላል? ደማችሁ ይላል። ስርየተ ደማችሁ ስርየተ ኃጢአት ነውና የኃጢአት ይቅርታን ያስገኛልና ነው። የነፍሴን ቤት መቃን በስርየተ ደማችሁ እርጩት አለ። ደማችሁ ብሎ ሲል ለስሉስ ቅዱስ ለሶስቱ አካላት ነው የሚናገረው። ቅድም ግን ስንቱ አካል ነበር ደም አለው ብለሽ ያልሽው የነበረው? ስንቱ አካል? አንድ ኢየሱስ ክርስቶስ ብቻ ነው ደም ያለ ያልኩት። ወልድ አይደል? ወልድ ብቻ ጌታ። እዚህ መጽሐፍ ላይ ደማችሁ ብሎ የሚለው ስንቱን ነው? አብዛኛውና ፕሉራል ነው። በጣም ለብዙ ነው። ደማችሁ ሲባል ለብዙ ነው። አይ ለብዙ ነው። ለስንቱ ነው ይላል እዛ ጋር? ለሶስቱ ይሆናል። ለሶስቱ
ኦኬ ለሶስቱ ቅዱስ ማለት ነው። አዎ ስለዚህ በዚህ መጽሐፍ መሰረት አብን መንፈስ ቅዱስን ደም አለው ማለት ነው አይደል? በዚህ መጽሐፍ ቅዱስ መሰረት እንግዲህ ያው በዚህ መጽሐፍ ቅዱስ አዎ ደማችሁን እርጩት ካለ አዎ እንደዛ ነው የሚለው። እሺ አንቺ ቅድም የነገርሽኝ ነው ትክክል ወይስ መጽሐፋችሁ የሚናገረው ነው ትክክል? እኔ ኢየሱስ ክርስቶስ ብቻ ነው ደም ያለው ከይቅርታ አድርግልኝና እዚህ ጋር። ስለዚህ እጅሽ ላይ ያለው መጽሐፍ የተሳሳተ ነው ማለት ነው? አዎ ቤቲ የሱ እጅሽ ላይ ያለው መጽሐፍ የተሳሳተ ነው። ለምን ልክ ነሽ። ኢየሱስ ክርስቶስ ብቻ ነው ደም ያለውና እዚህ ጋር እጅሽ ላይ ያለው መጽሐፍ እያንዳንዷን በነጥብ ባሳይሽ አንድ መዓት ስህተት ያለበት መጽሐፍ ነው። መጽሐፉ እጄ ላይ ያለ አንብቤ ነው እንደዚህ የምልሽ እኔ። ኦኬ። ስለዚህ ከዚህ ከተሳሳተ ትምህርት ወጥተሽ ጌታን እንድትከተይ መጽሐፍ ቅዱስን እንድታነቢ እግዚአብሔርን የአምላክን ቃል ብቻ ለእኔም ለአንቺም በበደልና ኃጢአት ደሙን ያፈሰሰ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው በኃጢአት ስርየት። ኦኬ ጌታ ይወድሻል። መልካም ልብ አለሽ። በጣም ቀነሽ። በቅርብ ያወቅኩሽ በጣም ቀነሽ። መጽሐፍ ቅዱስ አንብቢ። አነባለሁ። ይሄንን አሁን ያልሽው መጽሐፍ ምንም የሚጠቅምሽ ነገር የለም፣ ለህይወትሽም ለስጋሽም ማለት ነው። ምንም የሚጠቅምሽ ነገር የለም። ይሄንን ግን ብሉይና አዲስ ኪዳን የሆነውን ግን አንብቢ። ባለፈው አይ ቲንክ እያነበብኩ ነው። አዎ እያነበብኩ ነው። ዘፍጥረትን ጨርሼ እያነበብኩ ነው። እሱ ምንም መጠንቀቅ እያነበብኩ ነው። ብዙ እዛ ጋር ማላቃቸው ብዙ ያለፍኳቸው የነበርኩትን በሙላ ላገኝ ችያለሁና እያነበብኩ ነው። መጽሐፍ ቅዱስ እያነበብኩ ነው። በየሄድኩበትም እንትን ላይ ስልኬ ላይ ጭኜ በየሄድኩበትም ትራንስፖርት ላይ ምንም እያነበብኩ ነው ያለሁትና አንብቤ ተረድቼ ውስጥ ያለውን ያው መጽሐፍ ቅዱስን ውስጥ ሲጀመር ሴት ልጅ መስበክ ምናምን እንደዚህ የለባትም። በፍጹም ስተት ነው። ያው ወንድ ልጅ ሲሰብክ ነው እንጂ መስማት ያለባት መስበክ ምናምን ይልባ። ግን እኔ ግን አንብቤ መረዳት ፈልጋለሁ። አሁን ይሄንን መጽሐፍ ቅዱስ ትቼ የጸሎቱን ትቼ ያኛውን ዋናው መጽሐፉን በደንብ አንብቤ አንተ ጋር መጥቼ ይሄ ነው ብዬ እላለሁ። እኔ አሁን ትንሽ አንተ ግሬ የሚያደርገኝ ነገር ምን እንደታቀልክ ስለ ቁርባንና ስለ ታቦትና ስለ ጥምቀት ነው። አየክ አሁን እኔ ትናንትና የእናንተ ወንድሞቻችሁ ጋር ገብቼ ስለ ጥምቀት ሲያወሩ ጠየኳቸው። ገብቼ ጥምቀት እንደዚህ ያደርግም አያደርግም ሲሉኝ ለምን ትጠመቃላችሁ ብዬ ጠየኳቸው። ማንም የመለሰልኝ የለም የእናንተ ወንድሞች ጋር ማለት ነው። ጥምቀት ስለ ጥምቀት እሱ ደግሞ እንትን ያደርገኛል። ገብቼ ትናንትና ጠየኳቸው። የት ገብተሽ? አይ አንተ አታውቃቸውም። አንተ እንደዚህ ብዙም ተመልካች የላቸው 60 ምናምን ሰው ነው ያላቸው እና ልጁ በጣም ያወራልና ጠየኩት። ስለ ጥምቀት ለምን ትጠመቃላችሁ ታዲያ ካላመናችሁበት ብዬ ስለው አልመለሰልኝም። እሱ ለምን ተጠመቅሽ ብሎ ወደ እኔ ጥያቄ መለሰ እና ይሄንን በጣም ማወቅ ፈልጋለሁ። ሶስቱን ነገር ኦኬ። ስለ ጥምቀት፣ ስለ ታቦት፣ ጥምቀትን፣ ታቦትንና ቁርባንን ሶስቱን በደንብ ማወቅ ፈልጋለሁ። ሶስቱን ነገር ኦኬ በደንብ ማወቅ ፈልጋለሁ። ሶስቱን ነገር በደንብ ጠንቅቄ ማወቅ ፈልጋለሁና ይሄንን ከኛ ማወቅ የምትፈልጊ ከሆነ እኔና እዚህ ያሉ ወንድሞች አሉ። ኦኬ ከኛ ጠይቂ። አሁን የነገርሽን ሰው ሄደሽ የጠየቅሻቸው ሰዎች እነማን እንደሆኑ እንኳን ራሱ አይታወቁም። አልመለሱልኝም፣ ግን ይታወቃል። አንደኛው የሚያወራ ልጅ ይታወቃል። ለምን ከታች አንተ በየቦታው እየገባህ እንዴት ታወራለህ የምትል አንድ ልጅ ገብታ በየቦታው እየገባህ ሁልጊዜ መለፍለፍ ስትለው ነበር እና ልጁን እኔ ግን በክብር ነው የጠየቅኩት። በክብር ነው የጠየቅኩት። እንደ ልጅቷ አግሬሲቭ ሆኜ አይደለም። እሷ አግሬሲቭ ሆና ነው የጠየቀች። ታውቋለች መሰለኝ በየቦታው እየገባ እንትን ይላል መሰለኝ እና ስለ ጥምቀት እያወሩ ስለነበረ ጥምቀት አይታመንበትም እያሉ ስለሆነ እንዴት ትጠመቃላችሁ ታዲያ? በእናንተ ጥምቀት አለ አይደል? ትጠመቃላችሁ አይደለ? እኔ ደግሞ የጠየኩት ጥያቄ ለምንድን ነው እናንተ በጥምቀት የማታምኑ ከሆነ እንዴት ትጠመቃላችሁ ብያልኩት። ከዛ እሱ የኔን ጥያቄ ወደ እኔ መለሰው። ጠያቂውን የሆኜ ሳለው የኔ መልስ ሳይመለስልኝ ወደ እኔ ጥያቄ ተጠየቀ እና አሁን እችን ሶስቱን ነገር በደንብ ማወቅ እፈልጋለሁ። እሺ በደንብ ቴንኪው። እኔም ደግሞ ልመልስልሽ ዝግጁ ነኝ። ለምሳሌ ጥምቀት ላይ ያለሽን ጥያቄ እስኪ ጠይቂኝ። ጥምቀት ላይ እኔ ያለኝ ጥያቄ ምንድነው በ40ና በ80 የምንጠመቅበት ምክንያቱም ማወቅ እፈልጋለሁ። ተረዳከኝ? እና ደግሞ በእናንተ በኩል ደግሞ አሁን ካቶሊኮች ነፍስ ሳያውቁ አያስጠምቋቸውም። ለምን እዚህ ጋር ስላሉ ማለት ነው። ገባ
ነፍስ ሳያውቁ አያስቆርቧቸውም። ቁርባንና ጥምቀትን ካቶሊኮች ነፍስ ሳያውቁ ስለ ኃጢአት ስለምን ሳያውቁ አያስቆርቧቸውም። ስለዚህ ሀገር ያሉት ነው ማወራለህ። ስለሌላ አላውቅም። እሺ ስለ ነጮች ነው ማወራለህ። ነጮች ምን ያደርጋሉ? ካቶሊኮች ልጆቻቸው ነፍስ ካላወቁና በደንብ በቃ ኃጢአት ምናምን ለይተው ካላወቁ አያስቆርቧቸውም፣ አያስጠምቋቸውም። ያንቺን እሺ ታያቸው፣ እነሱ ካቶሊካዎችን ታያቸው። ስለዚህ እኛው የምፈልገው ይህን ነገር መልስ እፈልጋለሁ። በ40 በ80 እንጠመቅና ስለ ቁርባን እና ስለ ታቦትም እፈልጋለሁ። ታቦት አንድ ቦታ ላይ ገብቼ ሰምቼ ታቦት ኤግዚስት ያደርጋል፣ ግን ከዛ በኋላ አትገለገሉበትም ይላል። ማለት አያገለግልም ታቦት ይላል። ይሄን ነገር በጣም እንትን ያለኝ ነው። እሺ ኮንፊውዝድ እያደረገኝ ስለሆነ ይሄንን ነገር ቦታውን የገለጽክ ትነግረኛለህ ካንዴ ካላስቸገርኩ ማለት ነው። ታስተምረኛለህ። ችግር የለም። ያው በደንብ ጥምቀት ላይ የ40 እና የ80 ቀን መጠመቅ ብቻ ላይ ነው ጥያቄ አለ? አዎ እሱም ጥያቄ። ኦኬ እሺ ኦኬ። እንግዲህ መጽሐፍ ቅዱስ ቤትዬ በ40 እና በ80 ቀን ጌታ አጥምቁ ብሎ ማንንም አላዘዘም። አጥምቁ ብሎ ማንንም አላዘዘም ብሎ ሐዋርያትንም አላዘዘም፣ እነሱም አላደረጉትም፣ እሱም አላዘዛቸውም። የ40 ቀንና የ80 ቀን ጥምቀት ተብሎ የሚባለው በኦርቶዶክስ ትራዲሽን ውስጥ እንጂ መጽሐፍ ቅዱሳዊ መሰረትነት የለውም። መጽሐፍ ቅዱስ መሰረትነት የለውም። አይ የምጠይቂው ካለ ክፍት አድርገሽ መጠየቅ ትችላለሽ። መጽሐፍ ቅዱስ መሰረትነት የለውም። ኦኬ የለውም። አሁን አንቺ በ40 ቀን በ80 ቀን ሴት እንደመሆንሽ እንደተጠመቅሽ ነግረውሻል አይደል? ማይኩን ክፈችው ቤት። ይሄ ከሰው ጋር ካልሆንሽ ማይኩን ክፈችው። አይ ቲንክ ከቤተሰብ ጋር ያለሽ ይመስለኛል። ይቅርታ አንድ ጊዜ ተሰጠኝና የሆነ ሰዓት እንደዚህ ለምን አናደርግም? ቤት ፈቃደኛ ነሽ? በውስጥ እንገናኝ። እሺ ችግር የለውም። በውስጥ እንትን ብለህ እማራለሁ ማለት በማስረጃ ከመጽሐፍ ቅዱስ ላይ ማለት ያው መጽሐፍ ቅዱስ ጊዜ ሰጥቼ ስለዚህ ስልክሽን በውስጥ መስመር ጻፊልኝ። እሺ እጽፋለሁ። እሺ በጣም አሁን ጻፊልኝ፣ እደውልልሻለሁ በዋትሳፕ ላይ። እሺ ፕላስ ብለሽ ጻፊው። ኦኬ ፕላስ የእናንተ 38 ነው? 33 ነን እኛ። 33 ናችሁ እናንተ። ፕላስ 33 ብለሽ ጻፊው። በውስጥ መስመር የተናገሩነትን ሜሴጅ ላይ ጻፊው። እኔም ጊዜ ስታገኝ ተደውልልኝና ታስረዳኝ። መረዳት ፈልጋለሁ ዝም ብዬ። ምክንያቱም እኔ እንትን አለም ገባህ፣ መጽሐፍ ቅዱስ እያነበብኩ ነኝ ያለሁት፣ ብዙ ነገር እያወቅኩ ያለሁት በጣም ምናልባት እናንተን እያየሁ ነው። በእንደዛ ውስጥም መጽሐፍ ቅዱስ በልህ ምናምን ነው እየገባሁት ታውቃለህ። ምንም ሳታውቅ ዝም ብለህ እንትን ላይ ማውጣት ትክክል አይደለም፣ ስህተት ነው። አየህ መጽሐፍ ቅዱስ ላይ። ስለዚህ እያነበብኩ ነው ያለሁት፣ መጽሐፍ ቅዱስን እያነበብኩ ነው ያለሁት። ስለዚህ እቺን ሶስቱን ግን እፈልጋለሁ። ሶስቱ ነገር የምፈልጋቸው ነገር ነው። ማስረጃ ነበረ አልነበረም፣ ይታመንበታል አይታመንበታል፣ ይሄንን በጣም ማወቅ እፈልጋለሁ። በቃ ችግር የለም። እኔ